ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። ነፍሴ በላይ አስበልጬ ከእናቴ ነፍስ በላይ አስበልጬ ነብያችንን እወዳለሁ ካለኝ አንድ ሰው አረ መሰባ አምዳን ስተቱን ተምሬበታለሁ። ቲክቶክ ላይ ሶሻል ሚዲያ ላይ ያላችሁ ላይቭ ገብታችሁ የምትከራከሩ ሙስሊም ወንድሞቼ እህቶቼ እኛ ባንተ ላይ በሚያላግጡ ሰዎች እንበቃለን ብሏቸዋል አላህ አከ هو الأكثر زر قرآن مالك أنت يميتلا الله فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام ودنا يتكبر شانا لك تتوش بالا شبت يا الله سلام إذن تردي شرطة إن شاء الله زاري مجري أننا غاري فيديو جلاش قرب يالله كسامونو غار تايزو يتلاقي مرة جاوش يوتنو እብዶች እንዱም ደግሞ የተለያዩ ወራዳ ሰዎች ራሳቸውን ያጋለጡ የተደበቁ ሰዎች ይፋ ያወጡ ያለበት ነው። ይሄን እብድ ኬት እንግዲህ ተፈቶ እንደመጣብን አናውቅም። እፎይ ሲገርመን ማለት ነው። እፎይ እንግዲህ ታፍሩበታላችሁ ውድ ነብያችሁን በሱ ስም መጠራት በመሐመድ ስም መጠራት ሲልም ነበረ። ነገር ግን እሱ አፍሮ እንዳይጥ እየተደበቀ ያለበት ሁኔታ ነው። ለማንኛውም የተለያዩ ቪዲዮዎች አሉ። እነሱን ቪዲዮዎች በጋራ እንመለከታለን። ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነበር ቻናሉን ላይክ እያደረጋችሁ ሐሳብና አስተያየታችሁን ልስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁ ነው። እንግዲህ ረመዳን ዛሬ 13 ነው። አላህ ወላሂ እየሄደ ያለበት ሁኔታ ነው። አላህ ረመዳችንን ይቀበለን በሰላም የምንጨርስ አላህ ያድርገን ለማለት ወዳለው። ምን እየሰራ ነው በረመዳን? ሁላችሁም እስኪ በኮሜንት የሆነ ነገር እንዲሁም ደግሞ የነብያችን ሰለላሁ ዐለይሂ ወሰለም ስም አድምቁት በኮሜንት ማለት ነው። ኢንሻአላህ ወደ ቪዲዮ። ስለዚህ ምንድነው ከነፍሴ በላይ አስበልጬ ከእናቴ ነፍስ በላይ አስበልጬ ነብያችንን እወዳለሁ ካለኝ አንድ ሰው አረ መሰባ አምዳን ስተቱን ተምሬበታለሁ። ከዚህ በላይ እንዴት አድርጌ ላስረዳ? አንድ ሰው ነብዬን ከነፍሴ በላይ አስበልጬ እወዳለሁ ካለኝ ስለዛ ክፉ ማንሳት ዋጋ ያስከፍላል። እችላለሁ ዋጋዬን መክፈል ችግር የለብኝም ለምትል መንገዱን ጨርቅ አይደለም ሌዘር ያርግልህ አባቴ። ጎሄ አልከተልም፣ አብሬ አልከተልም። አብሬ እፎይ ነኝ አብሬ እንትና ነኝ አልልህም። ኖ I don't. You want to do that? Go by yourself. I didn't say that. ምን አገባኝ? መሄድ ከፈለግ መንገዱን ጨርቅ ያርግልህ። በቃ ይሄ ትክክለኛ አነጋገር ነው ብያምናለሁ። እኔ እፎይ ነኝ ለምትሉ ሰዎች ስርዓታችሁን ልትይዙ እንደሚገባ እንግዲህ በዚህ መሰረት ተረድተናል ብዬ አስባለሁ። ዮኒ ማኛ ማለት ነው ተናግሯል። እሱም ዋጋ እንዳያስከፈለው ከዚህም በፊት ምክንያቱም የኛ ውድ ነብያችን ሰለላሁ ዐለይሂ ወሰለም የኛ ውድ ነብይ ሰለላሁ ዐለይሂ ወሰለም ተናግሮ ተሳድቦ አንቋሾ ማለት ነው እስልምናንም ጭምር ዋጋ አሳጥቶታል። እዛ በመሆኑ እንጂ እዚህ ቢሆኑ ዋጋውን ይይዝ ነበር። እንዲሁም ደግሞ 1 ሚሊዮን ፎሎወርን አሳጥቶኛል ቀባጥሬ። ስለዚህ ይሄ ነገር ተገቢ አይደለም። ከነፍሴ በላይ እንወዳለን ይላሉ እነሱ ከራሳቸው በላይ ከእናት ከአባታቸው በላይ አስበልጠው ነብያቸውን ስለሚወዱ እናንተ ደግሞ መናገር የለባችሁም። ምክንያቱም እናንተ ኦርቶዶክስ ስለሆኑ የኦርቶዶክስ እምነትን ሚዲያ ላይ ወጥቼ ላጥላላ ልሳደብ አይገባም። ገብቷችኋል አይደል? ስለዚህ የነብያችንን ስም የምታጠለሹ ሰዎች ስርዓታችሁን ልትይዙ እንደሚገባ በትንሹም ቢሆን ተረድተናል ብዬ አስባለሁ። ስለዚህ ከነፍሳችን በላይ ከራሳችን በላይ ከእናት ከአባቶቻችን በላይ የኛ ውድ ነብይ اللهم صل وسلم على سيدنا محمد صلى الله عليه وسلم እንወዳቸዋለን። ጥፋተኛ ነው፣ ጥፋቱን በአግባቡ መቀጣት አለበት፣ ለህግ መቅረብ አለበት። እሱን ተከትለው ብዙ ተግባራቶች የሚፈጽሙ ሰዎች እነሱም ገደል እየገቡ ያለበት ሁኔታ ነው። ከዚህ ጋር ተያይዞ ሌላኛው ደግሞ እብድ ቀውስ መጥቷል። እኔ እነዚህን እብዶች ማን ፈቶ እንደሚለቅብን አላውቅም። በየጊዜው ይሄ ነገር ደግሞ ትኩረት ሊሰጥበት ይገባል መንግስት ባይኔ ማለት ነው። ምክንያቱም ነገራቶች እየከረሩ ያለበት ሁኔታ ነው። እስኪ በጋራ ቪዲዮ እንመልከት። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በመቀጠል እብደቱን ደግሞ በተግባር ጭምር ያሳየበትን በማቴዎስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላና ሰዎችም እጃቸውን ሳይታጠቡ እንዲበሉ የሚያዝ ሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እጁን ሳይታጠብ የሚበላ ሰው፣ እጃቸውንም ሰዎች እንዳይታጠቡ የሚያዝ ሰው ጤነኛ ነው ልንል አንችልም። ጽዳቱን የማይጠብቅ ሰው እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድም ጭምር ነበር።
በመቀጠል ኢየሱስ ክርስቶስ ውሸታም ነበር። ውሸታም እንደነበረ መጽሐፍ ቅዱስ በግልጽ ቋንቋ ይናገራል። ውሸት ደግሞ ዲያብሎስ ያደርጋል። በዮሐንስ ወንጌል ምዕራፍ 8 ከቁጥር 44 ላይ ኢየሱስ ክርስቶስ በአንደበቱ የተናገረው ዲያብሎስን ሲገልጸው ውሸታም የውሸት አባት ይለዋል። ስለዚህ ኢየሱስ ክርስቶስ ውሸት ከተናገረ ዲያብሎስ ይሆናል ማለት ነው። በግልጽ ቋንቋ ኢየሱስ ክርስቶስ እንደዋሸ እንመልከት። በዮሐንስ ወንጌል ምዕራፍ 10 ከቁጥር 34 ላይ ኢየሱስ ክርስቶስ በፒንታቶክ መጽሐፍ ወይም በኦሪት መጽሐፍት ላይ በሕግ መጽሐፍት ላይ ያልተነገረውን በሕግ መጽሐፍ የተነገረ አይደለምን በማለት ኢየሱስ ክርስቶስ እንደዋሸ መጽሐፍ ቅዱስ ይናገራል። በመቀጠል ደግሞ በማርቆስ ወንጌል ላይ በግልጽ ቋንቋ ሊቀ ካህን አብያታር በነበረ ጊዜ ዳዊት እንደዚህ ያደረገ ብሎ ታሪኩን ይናገራል። በዳዊት ጊዜ ግን ዳዊት ይህንን ታሪክ ሲፈጽም የነበረው አብያታር ሳይሆን አቤሜሌክ ነበር። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋጅቷል ማለት ነው። ውሸት ደግሞ ዲያብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዲያብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም። ስለዚህ ነው ሰዎች ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ የሚገኙት ማለት ነው። አድርጉልኝ። እኔ በነገራችን ላይ ሱብሃንአላህ ማየት የተሳነው ራሱ ማየት የተሳነው እንዲዳብሱ መዳበስ አይደለም ሲጀመር በጸያፍ ንግግሩ በዚህ ንግግሩ እብድና ቆሻሻ ሰው እንደሆነ አለማሰብ አይቻልም። ምክንያቱም እንደዚህ አይነት ንግግር እያወጣ እኔ እንጃ ይሄ እንደዚህ ዝርክርክ ሆኖ ወጥቶ ራሱ በዚህ መልኩ ኢየሱስ እንዲህ ነው ማለቱ በጣም የሚያሳፍር ነገር ነው። ምክንያቱም መጀመሪያ ተመልከቱ እሱ ራሱ ጽዳት የለውም ከነ ልብሱ ጀምሮ ማለት ይሄ እንደዚህ አይነት የአእምሮ ቆሻሻዎች እንደዚህ አይነት ጸያፍ ንግግርን ጥላቻን የሚሰብኩ ሰዎች እየተበራከቱ ስለሆነ ይሄ ነገር ወደ ሌላ ነገር እንዳያመራ መንግስትም ትኩረት ሰጥቶ ሊሰራበትና እንደ ይህን ተግባር ሊያስቆም ይገባል ባይኔ ማለት ነው። ምክንያቱም ነገራቶች እየተደራረቡ በጣም ከባድ ሁኔታ እየፈጠሩ ያለበት ሁኔታ ነው። በነገራችን ላይ እፎይ የሚባለው ያው እንግዲህ ትዕዛዝ ወጥቶበታል በመጅሊስም በተለያዩ እንግዲህ በሃይማኖት ተቋማት ጉባኤም ጭምር ማለት ነው። ስለዚህ አሁን እሱ ከተገኘ ባለበት እንግዲህ ተይዞ መቅረብ እንዳለበት ነው እየተነገረ ያለው። ከዛ ጋር ተያይዞ እንደነዚህ አይነት ሰዎችም እየተበራከቱ ስለሆነ ማስቆም ከወዲሁ አለብን ብዬ አምናለሁ። ሙስሊም ሁን ክርስቲያን ሁን ምንም የማውቀው ነገር የለም። ነገር ግን በእኛ እምነትም ሆነ በእነሱ እምነት ክርስቶስን ወይንም ደግሞ ኢየሱስን መሳደብ አይቻልም። ምክንያቱም በእኛ ነብይ ነው ኢየሱስ የሚባለው ኢሳ ነው በእኛ ታውቃላችሁ። ኢስላም መሰረት የሚባሉት አርካኑ ኢስላምና አርካኑ ኢማን ሁላችሁም ታውቁታላችሁ። እና ከአርካኑ ኢማን መሰረቱ አንዱ ማለት ነው በነብያቶች ማመን ነው። ያጀማ በመጀመሪያ በአላህ ማመን ነው። ከዛ በኋላ በመላኢካዎች በኪታብ እንዲሁም ደግሞ በነብያቶች ከዛም በኋላ በቀድር ማመን ነው። እንዲሁም ደግሞ በመጨረሻው ቀን በፍርዱ ቀን ማመን ነው ማለት ነው። ከስድስቱ አንዱ በነብያቶች ማመን ነው። ስለዚህ ከዛ ውስጥ ደግሞ ነብያችን ኢሳ ነው። ገብቷችኋል አይደል? ኢሳ ነብያችን ደግሞ ማንቋሸውንም መሳደብ ከኢስላም መሰረት ወይም ደግሞ ከእስልምና ያስወጣልና ይሄ ሰውዬ ሙስሊም ሆኖ በዚህ መልኩ ይናገራል ብዬ አላምንም። እንዲሁም ደግሞ ኦርቶዶክስም ሆኖ ኢየሱስን የሚያመልኩበት ነው ማለት ነው። እሱንም ደግሞ ያንቋሻል ብዬ ብቻ ከጥቅም ጋር ተያይዞ እስልምናና ክርስትና የሚያጋጩ እንዲሁም ደግሞ ብዙ ተግባራቶች የሚፈጽሙ የራሳቸው ተልዕኮ ያላቸው ሰዎች አሉ። እንደዚህ አይነት ሰዎች ደግሞ ተገቢውን ፍርድ ማግኘት አለባቸው። በሚዲያ ብቻ እየመጡ እስልምናንም ሆነ ሌሎችን እምነት መዛለፍ መሳደብ አይቻልም ማለት ነው። ከወዲሁ ደግሞ መንግስት ይህን ነገር ትኩረት ሰጥቶ ሊሰራበትና ዘላቂ መፍትሄ ሊያመጣበት ይገባል። ምክንያቱም በዚህ ከቀጠለ ነገራቶች እየከረሩ ያለበት ሁኔታ ነው። ሻሻም ሆነ እብድም የሚመስለው እሱ ነው። ለማንኛውም በዚህ ጉዳይ ላይ ሀሳባችሁን አካፍሉኝ። ወደ ሌላኛው ቪዲዮ አለፍኩላችሁ። ቲክቶክ ላይ ሶሻል ሚዲያ ላይ ያላችሁ ላይቭ ገብታችሁ የምትከራከሩ ሙስሊም ወንድሞቼ እህቶቼ በደንብ ይህንን አያ ሱረቱል አንዓም ምዕራፍ 6 ቁጥር 68 ላይ ለመልእክተኛችን አለይሂ ሰላቱ ወሰላም አላህ ያስተላለፈው ትእዛዝ ነው። ወኢዛ ረአይተ አለዚነ የኹዱነ ፊ አያቲና በእኛ አያቶች የኹዱን አፋቸውን ዝም ብለው የሚያሮጡ ሰዎችን በምትመለከትበት ጊዜ ማለትም ያ ረሱሉላህ አንተ በመሃላቸው ሆነ በአላህ አያቶች የኹዱን ነው የሚለው። የኹዱን ማለት የማይገባ የሆነ ነገር የሚናገር
አፉን ከከፈተ የማይዘጋ ካየህ ፈአዕሪድ ዐንሁም ይላል። ፈአዕሪድ ዐንሁም ፋ ቱፊዱ ተርቲብ ወታቂብ ሙባሸረተን ማለት ወዲያውኑ ፈአዕሪድ ዐንሁም ጀርባ ሰጥተህ የእኛ ነቢይ የእኛው ብርሃን ነገ የውመል ቂያማ ፍጥረት ዓለሙ ጭንቀት ውስጥ እያለ ታላቁን አማላጅነት አላህ ፊት ሰግዶ ይጠይቃል። ኡዕጢቱ ሸፋዓ ያሉት እሱ ነው። ማማለድን ተሰጥቶኝ። አደም ይጠየቃሉ፣ ተውኝ ይላል። ወደ ኢብራሂም ህዝቦች ይሄዳሉ፣ እባካችሁ ተውኝ ይላል። ወደ ሙሳ ወደ ዒሳ ሁሉን ነቢያት ይጠየቃል፣ እኔን ተውኝ ይላል። ታዲያ ወደ ማነድ? እዝሃቡ ኢላ ሙሐመድ ይባላል። ፍጥረተ ዓለም ወደ ነቢዩ ይመጣል። የአላህ መልእክተኛ እባክህ ጌታ ጋር ሸምግለን ፍርድ ይጀመር ይላል። ህዝብ ዓርሽ ስር ሄጄ እደፋለሁ ይላሉ ነቢዩ ዓለይሂ ሰላም። አላህም መሐመድ ወይ አንገትክን ቀና አድርግ ይባላል። ጥያቄህን እሰጥሃል ጌታዬ ወይ ፍርድ ይጀመር ብለው ይጠይቃል። ይሄን አማላጅነት የተሰጡት የኔው ያንተው የዓለሙ ብርሃን ነቢዩ ዓለይሂ ሰላቱ ወሰላም ይሄን ከፍታ እኔ እናንተን አላህ ሰጥቶናል። ከሚያመሰግኑት ከሚሰሩበት አላህ አድርገን፣ ከወንጀላቸው ከሚጸጸቱት አድርገን። ፈስተግፊሩ ፈጡባ ሊልሙስተግፊሪን። ማንኛውም ኢንሻአላህ በሰማነው መጠቀም ያድርገን። ኡስታዝ ካሊድ ክብሮም ያስተላለፈው መልእክት አለ፣ በተለይ ንጽጽር ላይ ለምትሰሩ ወንድሞች ማለት ነው። ኢንሻአላህ የኛ ውድ ነብይ አላሁመ ሰሊ ወሰሊም አላ ሲና ሙሐመድ ሰለላሁ ዐለይሂ ወሰለም ሁላችሁም በኮመንት ድምቅ አድርጉት። ስርዓተ ቢስ ሰዎች በቅርቡ ይፋ ይሆናሉ፣ በቅርቡ ተይዘው ዋጋቸውን ያገኛሉ። ኢንሻአላህ እናንተ ዱአ አድርጉ። ምክንያቱም አይጥ ሩጣ በወጥመድ መያዟ ስለማይቀር ይሄም ሰውዬ ማምለጫ የለውም። እየተደበቀ ነው። ነገር ግን አንድ ቀን ይወጣታል፣ አንድ ቀን ለህግ ይቀርባታል። እንደዚህ አይነት ስርዓተ ቢስ ሰዎች ደግሞ አሁንም እየመጡ ነው። እፎይንም የሚደግፉ እንዲሁም ደግሞ ሌላ ጥላቻን የሚዘሩ ሰዎች እነሱን ደግሞ ተገቢውን እንግዲህ ፍርድ እነሱም ደግሞ መንግስት ትኩረት ሰጥቶ እንደዚህ አይነት ተግባራቶች እንዳይስፋፉ ሊሰራ ይገባል ባይኔ። የኛንም አስተዋጽኦ ልናደርግ ይገባል ባይኔ ማለት ነው። የዛሬ ቪዲዮአችን ይመስል ነበር። ወራስ ተቀያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም